ስትውጡ ልጥፍ ያለ እዚህ ስሜት ካለ ይሄ ስጋ ቁጭ ያለ ነገር የሚመስል ወይ አይወጣ ወይ ማይዋጥ ነገር ካለ እንደዛ አይነት ስሜት መድረቅ ድምጽ መቀየር በተለይ ጧት ጧት መጎርነን ከዛ ተመልሶ ወደ ኖርማል መሆን መድረቅም ሊሆን ይችላል አንዳንዴ ማቃጠል ስሜቶች እንደዚህ አይነት የሚኖሩ ከሆነ የጨጓራ አሲድ ሊሆን ይችላል ስለዚህ እንደዚህ መሆኑ መጀመሪያ ሌላ የከፋ አይነት ችግር እባጭም ሌሎችም ኢንፌክሽንም ሊሆን ይችላሉና አለርጂም ሊሆን ይችላል ይሄ አለመሆኑ መጀመሪያ ከአንገት በላይ ሐኪም ማማከር ይኖርባቸዋል እሱ ከሆነ ደግሞ የሚታዘዙ መድኃኒቶች አሉ ለምሳሌ የጨጓራ አሲዱን እንዲቀንሱ የሚሰጡ መድኃኒቶች አሉ ከዛ በተጨማሪ ግን አመጋገብ ላይ ደግሞ በጣም ፎከስ መደረግ ያለበት ነው ስለዚህ ይሄ ጨጓራ አሲዱን እንዲጨምሩ የሚያደርጉ ምግቦች አሉ የታወቁ እንደነ ቡና ሻይ በብዛት ማብዛት ሌላ ደግሞ ይሄ የሚያቃጥሉ ስፓይስ የሚባሉ ምግቦች እንደነ በርበሬ ቃሪያ የበዛበት ምግብ ዘይትና ቅቤ የበዛበት ምግቦችን እንደዚህ ማምጣት ባህሪ ስላላችሁ እሱን መቀነስ ያስፈልጋል አጠቃላይ ደግሞ ማታ ስትመገቡ አራት ላይ 3-4 ሰዓት ልዩነት መኖር አለበት አልጋ ላይ ከመሄዳችሁ በፊት ማለት ነው ትራስ አድርጎ መተኛት እና ቀለል ያለ ምግብ መብላት በአጠቃላይ ይሄ የሚያቃጥሉ ምግቦች ወይ ደግሞ ይሄ ቃርን የሚጨምሩ እና ቶሎ የማይፈጩ ምግቦችንም አብሮ መቀነስ ይፈልጋል ስለዚህ መድኃኒቱ ብቻው ለውጥ አያመጣም በመድኃኒቱን እኩል እንደዚህ አሁን የጠቀስኳቸው ነገሮችን በአመጋገብ ላይ ለውጥ ማድረግ ያስፈልጋል ሌላ በጣም ጠቃሚ ነገሩ ምንድነው ከመድኃኒቱን ለተወሰነ ጊዜ ነው የሚሰጠው ለተወሰነ ወራቶች ሊሆን ይችላል ከዛ በኋላ ይሄ አመጋገብን ደግሞ አለመውሰድን ይፈልጋል ስለዚህ ለረጅም ጊዜ አመጋገብ ለውጥ አብሮ መደረግ ያለበት ነው ስለዚህ ይሄ ችግር ለመፍታት እንዳልኳችሁ መድኃኒት ወስዳችሁ ወይ ማቋረጥ ወይ ደግሞ ይሄ አመጋገብ ለውጥ ሲኖር ለውጥ ላይ ያመጣ ይችላል ማለት ነው ስለዚህ እንደዚህ ከመሰራላችሁ ቪዲዮዎች የምትጠይቁት ጥያቄ ካለ ኮሜንት ላይ ጻፉልኝና ስለሱ ነገር ዲስከስ እናደርጋለን አመሰግናለሁ ዶክተር ፊልማዊት ባላለው ከአንገት በላይ ህክምና ስፔሻሊስት ነኝ